ኢትዮጵያ ደብረ ዘይት ጸደይ ወይኑ ራሷ ላይ እንደወጣ ያወቀችው ወደ መኝታ ክፍላቸው ከመግባታቸው በፊት ነበር። ተናገሪ ተናገሪ ይላታል። ህመሟን አይደለም ለተልሚድ ሌላም ነገር ለመንገር የፈለገች ይመስላታል። ሌላ ነገር እንዴት አድርጋ ብትነግረው ልቡን ልታገኝ እንደምትችል አላወቀችም እንጂ። ይኸውልህ ተልሚድ የኔ ውድ፣ እኔ የምሞተው በዚህ ዓመት እንደሆነ ሐኪሞች ነግረውኛል። ሞርዳራ በሚባል አሰቃቂ በሽታ የተያዝኩ ክንፍ አልባ ወፍ ነኝ። ወዴትም መብረር የማልችል ወፍ። ሞት እንደ የሎስ ክንፉን እያማታ ሊያነሳኝ እየቀረበኝ ያለው እናት አልባ ጫጩት። እንዲህ ብዬ ብነግረው ያዝንልኝ ይሆን? እቅፍ አድርጎ አስጠግቶ አይዞሽ እኔ ያለሁልሽ ይለኝ ይሆን? አይ አያደርገውም። መድኃኒቱ ወሲብ ብቻ ነው ስለው ምን ሊሆን? እንዴት አባቴ ብዬ ብነግረው ይገባው ይሆን? እያለች ታሰላስል ጀመር። ተልሚድ ከጸደይ ቦርሳ ወረቀትና ብዕር አውጥቶ እቅድ ለመንደፍ አሰበና ወደ ቦርሳዋ ግራ እጁን ላከ። ሆኖም ዚፑን መክፈት እንኳ አልቻለም። ግራ እጅ ይህን ያህል ስንኩል እንደሆነ ሲያስብ ቆዘመ። በዛ ላይ ረስቶት ነው እንጂ መጻፍም አይችልም ለካ። በተልሚድ ልብ ያለው እቅድ ይህንን ይመስላል። አዲስ አበባ፣ ከአዲስ አበባ ቃሊቲ፣ ከቃሊቲ አቃቂ፣ ከአቃቂ ዱከም፣ ከዱከም ደብረ ዘይት፣ ከደብረ ዘይት ሞጆ፣ ከሞጆ ናዝሬት፣ ከናዝሬት ወለጨንቲ፣ ከወለጨንቲ መተሐራ፣ ከመተሐራ አዋሽ ሰባት፣ ከአዋሽ ሰባት ቦርደዴ፣ ከቦርደዴ አሰቦት፣ ከአሰቦት መኢሶ፣ ከመኢሶ ኤረር፣ ከኤረር ሁርሶ፣ ከሁርሶ ድሬዳዋ፣ ከድሬዳዋ መልካ ጀብዱ። ይህንን እቅድ ነበረ ለመንደፍ ሐሳብ ያደረበት። ነገር ግን በልቡ ውስጥ ቀረ። ዝም ብሎ ይቆዝም ጀመር። ምን ሆነሃል? ምንም ትለኛለህ? ምን መሰለሽ ጸዲ፣ ቦንዳዎቹን መያዝ አለብን። ይህንን እቅድ ለመንደፍ አስቤ ነበር። ሆኖም አልቻልኩም። ቦንዳዎቹን ከያዝንበት በኋላ ብሩክታዊትን የደበቀበትን ቦታ ተገዶ ያሳየናል። ቦንዳዎቹን መያዝ ብሩክታዊትን ለማግኘት እንደ መያዣ ብቻ አያገለግልም። ለአፍሪካ ህብረት የመሪዎች ጉባኤ እንዲደርስ የተፈለገው የቅንጦት ዕቃም እጃችን እንዲገባ ያደርገዋል። የቅንጦት ዕቃ ስትል ቦንዳዎቹ እንደነገርኩሽ ጥይት የማያስመቱ ሙሉ ልብሶች የታጨቁባቸው ናቸው። አዲስ አበባ ውስጥ ለሚደረገው የአፍሪካ ህብረት ስብሰባ እንዲደርሱ ከቻይና የተጫኑ ናቸው። ከአፍሪካ መሪዎች ፕሮቶኮል ሹሞች ጋራ ግንኙነት ያለው አንድ አደገኛ ሰው ጤፍ በሚቆላ መላሱ አሳምኖ ሙሉ ልብሶቹን ለመሪዎች ለመሸጥ ተስማምቷል። የሚገርመው ነገር የአንዱ ሙሉ ልብስ ዋጋ 1.5 ሚሊዮን የኢትዮጵያ ብር ነው። መሪዎቹ ደግሞ ይህንን ገንዘብ አውጥተው ለመግዛት አይኖቻቸውን አያሹም። ለምን ብትይ ለዘመናት ሙጥኝ ያሏትን ወንበራቸውን በአንዲት ጥይት እንዳያጡ ይረዳቸዋል። ከጭቁኑ የአፍሪካ ህዝብ የበዘበዙት ገንዘብ ይህን ልብስ ቢገዛ አያስገርምም። ሌላም የቅንጦት ነገሮችን ሲያደርጉ እናውቃቸዋለን። ለመሆኑ ቦንዳዎቹ መቼ ይደርሳሉ? የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ ውስጥ የሚደረገው ከጥር 26 1995 ጀምሮ ነው። ይህ የሰማሁት አንደኛውና መስማት የሌለብኝ ሚስጥር ነው። የብሩክታዊት ጉዳይ ደግሞ ሌላኛው። አሁን ታዲያ ምን ተሻለን? በጠዋት ተነስተን ወደ ድሬዳዋ መሄድ አለብን። እናቴስ ትንሽ እንኳ ሳልፈልጋት የት ልንፈልጋት እንችላለን? አባትሽ ቀላል ሰው ይመስልሻል? ጉሮሮውን ይዘን ካላፋጠጥነው የት እንደደበቃት በምን እናውቃለን? አባትሽ አትበለኝ፣ ያንን ጨካኝ
ያንን አረመኔ አባትሽ አትበለኝ። እናቴ እኮ አስታማሚ። ጸደይ ትንፋሿን ዋጥ አድርጋ እንባዋን ዘረገፈችው። ቻይና ቤጂንግ። የሻታ ባንክ ጎዳናዎች በኢንጂነር ብጡል ፎቶዎች ተጥለቅልቀዋል። ፎቶዎቹ ይፈለጋል የሚል ጽሑፍ በጉልህ ተለጥፎባቸዋል። በተጨማሪም ሰውየውን ይዞ ላመጣ የቻይና ሪፐብሊክ መንግስት ዳጎስ ያለ ገንዘብ እንደሚያጎርስ ከተቸነከሩት ፎቶዎች ላይ የሰፈሩ ጽሑፎች ያስረዳሉ። ሚስተር ሉ በፓትሮሏ መኪና ከጫናቸው ሰዓት የላሱ የኤምኤስኤስ ደህንነቶች ጋር የሻታ ባንክ ጎዳናዎችን በማመስ ላይ ይገኛል። በዚሁ ቅጽበት ብጡል መያዙ ተሰማ። ሚስተር ሉ እየኳተነ ተያዘ ወደ ተባለው ሰውዬ ለመድረስ ገሰገሰ። በሻታ ባንክ 28ኛው ጎዳና አቅራቢያ ከሁሃይ ባንክ ቤት ራቅ ብሎ ባለው መንደር ሲደርስ ያየውን ማመን አልቻለም። የብጡሉን ቀይ ሱፍ ደንቅሮ የለበሰ ቻይናዊ ሽማግሌ ነበረ። ተይዞ ወጥመድ ውስጥ እንደገባች ቆቅ ሲቁለጨለጭ ደረሰው። ማን ሰጠህ ይህንን ልብስ? አልሰረኩትም ብያለሁ። የሰጠኝ አንድ ኔግሮ ነው። በሻታ ባንክ ጎዳና ረድቶኝ ያለፈ ኔግሮ። ከዛ ወዴት ሄደ? እኔ እንጃ። እንዴት እኔ እንጃ? ልብሱን ሰጥቶኝ መንገዱን ቀጠለ። እኔም መንገዴን ቀጠልሁ። ያው ነው። ወዴት ሄደ እኮ ነው ያልሁ። ወደ ራሱ መንገድ ይሆናላ። የራሱ መንገድ ወዴት ነው? የማንኛውም ሰው መንገድ ወዴትም አይደለም። ፍልስፍናህን ኪስ ውስጥ ከተተው። ኪስ አይበቃውም። ሽማግሌው ፈገግ ለማለት ሞከረ። የሉ ኃይለኛ ጥፊ ሲያርፍበት በብስጭት ይቀባጥር ጀመር። እኔ የገጠር ኗሪ ነኝ፣ አውቃለሁ። እንደ ማንኛውም ገጠሬ ቻይናዊ በከተማ ክሊኒክ መታከም የለብኝም ነበር። ይህ ነው የኔ ወንጀል። የታላቋ የቻይና ሕግ እንደደነገገው ማንኛውም ገጠሬ በገጠር ክሊኒክ እንጂ በከተማ ክሊኒክ መታከም አይችልም። ይህንን አውቃለሁ። ሆኖም አልታከምኩም። እዚህ ከመድረሴ ገንዘቤ በማለቁ አልታከምኩም። ስለዚህ እስከ በሽታዬ ወደ ቤቴ በመመለስ ላይ ነኝ። ስለዚህ ወንጀል አልፈጸምኩም። ይህን ቀይ ኮትና ሱሪ ከሆነ ውሰዱት። ጥፊ ለኔ? የታላቋ ቻይና መንግስት መዳፍ ፊቴን በጥፊ ለማጮል ይዘረጋል ብዬ አልጠበኩም ነበር። ነገር ግን ይኸው ፊቴ ላይ ጥፊያችሁን አገኘሁት። ሚስተር ሉ ሳቅ ተናነቀው። ልቀቁት! ይሄ ማይረባ ሽማግሌ። አዎ ብጡል ሊያሳስተን ሞክሯል። ነገር ግን አንለቀው። ደብረ ዘይት ኢትዮጵያ። አስታማሚ? ምን ማለትሽ ነው? አስታማሚ ተልሚድ በግራ እጁ ጣቶች የጸደይን የእንባ ዘለላዎች ከለስላሳ ጉንጯ ላይ እየጠረገ ጠየቃት። አዎ በሽተኛ ነኝ፣ ያውም የማልድን በሽተኛ። ምንድን ነው የምታወሪው ጸደይ? ወይኑን ሳታበዥ አልቀረሽ። ከወይኑ ብጨማምርማ ደፍሬ እንድነግርህ ጉልበት ይሰጠኝ ነበረ። አዎ ከወይኑ ብጨማምር ይሻለኛል። ጸደይ ካልጋው ወርዳ ወደ ባሩ ለመሄድ ተነሳች። በቂ ሞቅታ ላይ እኮ ነች ጸደይ። ከዚህ በላይ ምን ይሰራልሻል? ተልሚድ እጇን ለቀም አድርጎ መልሶ አስቀመጣት። ጸደይ ትራሱን ወደ ግድግዳው በቁሙ አስደግፋ ራሷን በሁለት እጆቿን ተርሳ ኮርኒሱ ላይ አይኖቿን አንከራተተቻቸው። እስካሁን ያልነገርኩህ በሽታ አለብኝ። እናቴ ብቻ ነበረች የምታውቀው። ምን አይነት በሽታ? ረጅም ታሪክ ነው። ተው። ሊናገሩት የሚቀፍ በሽታ። ለማስረዳትም በዝምታ ኮርኔሱን በአይኖቿ ትዳስስ ጀመር። ዝም አትበይኝ፣ ንገሪኝ። አልችልም። ሌላ ቀን ብነግርህ ይሻለኛል። ይልቅስ በጠዋት ተነስተን ወደ ድሬዳዋ ጉዟችንን ስለምንቀጥል ተኛ። አንሶላ ውስጥ ገብተህ ተኛ። አይዞህ፣ አትፍራኝ። ብዙ አልተናኮልም። ጸደይ ፈገግ ለማለት ሞከረች። ሆኖም አልተሳካላትም። መልሳ ግራና ቀኝ የሸሹ ከንፈሮቿን ከደነቻቸው። አልችልም። ይህን ችግርሽን ሳልሰማ እንቅልፍ ሊወስደኝ አይችልም። ወይ ባልጀመርሽልኝ ይሻለኝ ነበር። ተልሚድ በአይኖቹ ተማጸናት። እሷ ግን አይኖቿን ቡዝዝ አድርጋ ስትመለከተው ለብዙ ደቂቃዎች ቆየችና ያንኑ እንባዋን ዘረገፈችው። ጸደይ ተልሚድ ሊናገር አፉን እንደከፈተ አብራው እኩል ተናገረች።
ሞርዳራ በሚባል ክፉ በሽታ ተይዣለሁ። በሽታው በጥቂት ሰዎች ላይ የሚከሰትና አሰቃቂም ነው። ጥሩ ነዳፊ እንደባዘታቸው ነርቬን ሁሉ ባዘቶ አድርጎ እንደሚጨርሰው ተነግሮኛል። ለሰሚው ግራ ነው። ሐኪሞች ትሞቻለሽ ብለው ከነገሩኝ ቆይተዋል። ይኸው የቀጠሮው ቀን የመሞቼ ቀን እየደረሰ ነው። በዚህ ዓመት እሞታለሁ። መሞት ቢሉህ መሞት እንዳይመስልህ፣ የአውሬ አሟሟት ነው የመሞት። ቶሎም አይገለኝም። አሳብዶ አንገላቶ አንከራቶ ነው የሚገለኝ። ሐኪሞቼ እንደነገሩኝ ሁሉም ነገር እየተጠናቀቀ ነው። መድኃኒት የለውም? መድኃኒት? ጸደይ የልብ ምቷ ፈጠነባት፣ አፏ ተሳሰረ። ነገር ግን ሁሉን ነገር ልተርክለት ቆረጠች። ተልሚድ ምን ይላት እንደሆነ መገመት እጅግ አስቸገራት። ግን መልሳ ተወችው። መድኃኒቱን መንገር አልፈለገችም። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን በቀጣይ የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።